ዛሬ ቅቤ እናዘጋጃለን። ቅቤ እንዴት ነው የምናዘጋጀው? እንግዲህ ምናልባት ቅቤ የሚታወቀው ኢትዮጵያ ነው አይደል? ቅቤ ማዘጋጀት የሚታወቀው ኢትዮጵያ ነው። ኢትዮጵያ ደግሞ አብዛኛው ወደ ገጠር አካባቢ ነው ቅቤ እንዴት እንደሚዘጋጅ የሚታወቀው። ያው ግን ደግሞ ከገጠር ወደ ከተማ የመጡ ከብት የሚያረቡ ከተማ ላይ ሆነውም ከብት የሚያረቡ ቅቤ ማነጥ ወይም ደግሞ ቅቤ ማዘጋጀት ይችላሉ። እንግዲህ ቅቤ ማዘጋጀት ስንል ብዙ ፕሮሰስ ዝም ብሎ ዝግጅት አይደለም፣ ወይም ደግሞ ዝም ብሎ ወተቱን ግፊትም አይደለም። ራሱን የቻለ ፕሮሰስ አለው ቅቤን ለማዘጋጀት ማለት ነው። ስለዚህ ያው በገጠር ደረጃ ለማዘጋጀት የራሱ ደረጃ አለው፣ በከተማም ደግሞ ለማዘጋጀት የራሳቸው እያንዳንዱ ህብረተሰብ ወይም ደግሞ እያንዳንዱ ሰው ራሱ የሚያዘጋጅበት መንገድ አለው። ቅቤን በብዙ መንገድ መግፋት ወይም ደግሞ ማዘጋጀት ይቻላል። ለምሳሌ ገጠር ቅቤ ማለት ወይም ቅቤ እናዘጋጅ ማለት ቅቤ እንግፋ፣ ገጠር አሁን እኛ እናቴ ቅቤ ልንገፋ ነው ለምትል ቆይ ቅቤ ስገፋ እቀባሻለሁ ይላሉ እናቶቻችን ማለት ነው ወደ ገጠር። እንግዲህ እንደየሰፈሩ እንደየቦታው ደግሞ ማለት ስለ ቅቤ የሚያወሩበት መንገድ የራሱን የቻለ ይኖራል ማለት ነው። ስለዚህ እኔ ግን የማወራው ዛሬ ምንድን ነው ቅቤን በኢትዮጵያ ደረጃ በቤተሰቦቼ እንዴት ሲዘጋጅ እንደነበረ እና አሁን ዛሬ ደግሞ እኔ እንዴት በምን አይነት መንገድ ነው የማዘጋጀውስ ምን አይነት ነው የሚለውን አብረን እናያለን ማለት ነው። ስለዚህ በመጀመሪያ ሰላም ውድና የተከበራችሁ የኔ የዩቲዩብ ቻናል ቤተሰቦች፣ የሰላም መንግስቱ የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ ለሰላም የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጠይቃችኋለሁ። በመልካምነት በቅንነት ሰብስክራይብ አድርጉኝ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ነገር ነው። እሱ አዲስ ነገር ምንድን ነው? ቅቤን እንዴት እናዘጋጀዋለን? ቅቤስ ጥቅሙ ምንድን ነው የሚለውን በደንብ አድርገን እንወያይበታለን ባለችኝ አጭር ሰዓት ማለት ነው። እንግዲህ እኔም እንደናንተ በመዳም ኩሽና ነኝ። ስለዚህ ዛሬ ቅቤ መቀባት ፈለኩኝና ለምን እኔ ሳላዘጋጅም ቅቤ ብዬ ዛሬ ቅቤ ላዘጋጅ ነው። ግን ገጠራውን ቅቤ እንዴት ነበር የምናዘጋጀው? ከብት ያው ቅቤ ከላም ነው የሚገኘው። ወተቷ ታልቦ ነው የሚዘጋጀው። ምናልባት ወተቷ የሚዘጋጅበት እቃም ለራሱ ስም አለው። ቅቤው እርጎ ደግሞ ረግቶ የሚገፋበት ወይም ደግሞ የሚታነጥበት የራሱን የቻለ ምን አለው ስም አለው ማለት ነው። ስለዚህ ዛሬ በመጀመሪያ ገጠር ላይ ለምሳሌ ቅቤ ስንገፋ እናቴ የራሴን ማለት ነው። አሁን የኔ እናት ቅቤ ስትገፋ ግሬሮ ይታጠባል፣ ይታጠናል። ጉርኖም ይታጠባል፣ ይታጠናል። ለምንድነው ግሬሮ የሚታጠነው? ወተቱ ሽታው እንዲያምር፣ ወተቱ እንዲጣፍጥ። ጉርኖ ስለምን ይታጠባል፣ ይታጠናል? አንደኛ አጓቱ ስለሚጠጣ አጓቱ እንዲጣፍጥ፣ ቅቤው ደግሞ ሽታው ያማረ የተለየ እንዲሆን ማለት ነው። ስለዚህ በእርግጥ ቅቤው ጉርኖው ካልታጠነ የቅቤው ሽታ አያምርም። ግን ጉርኖው ከታጠበና ከታጠነ ግን በጣም ነው የሚያምረው ሽታው ማለት ነው። ወተቱ አጓቱም ስትጠጡት በጣም ነው የሚጣፍጠው። ስለዚህ ወተት ዝም ብሎ አይዘጋጃጅም ማለት በገጠር ጉርኖው ታጥኖ ነው ቅቤ የሚወጣው ወይም የሚታነጠው ወይም ደግሞ የሚገፋው ማለት ነው። እንግዲህ ወተቱ አይደለም ወተቱ ወዲያው ታልቦ ወዲያው ቅቤ አይሆንም። በእርግጠኝነት አብዛኛው ህብረተሰብ ስለ ቅቤ ያውቃል ብዬ አስባለሁ። ማታውቁም ደግሞ በዚሁ አጋጣሚ ትማሩበታላችሁ። በደንብ እስከ መጨረሻው ካዳመጣችሁ ሲጨርሱ ደግሞ በመልካምነት በቅንነት ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ፣ አበረታችሁኝ የኔ ውዶች ማለት ነው። እንግዲህ ቅቤ ወተቱ ይታለባል፣ ይጠራቀማል። አጓቱ ወተቱ ከዛ ይረጋል። ሲረጋ ነው የሚገፋው። ተገፍቶ ቅቤ ሲወጣ ደግሞ ቅቤውን በንጹህ ውሃ አጥበው ለምግብነት የሚሆነው ለምግብነት ይውላል፣ ለፀጉር የሚውለው ለፀጉር ይውላል ማለት ነው። ስለዚህ በገጠር ደረጃ እንዲህ ከተዘገጃጀ ደግሞ ወደ ከተማ ወይ ደግሞ በስደት ዓለምስ እንዴት ነው ቅቤ ልናዘጋጀው የምንችለው? ግን ቅቤ ጥቅሙ ምንድን ነው? ቅቤ አብዛኛው ህብረተሰብ ወደ ገጠር ለምግብነትም ለፀጉርም ነው የሚጠቀሙት። ያው ከተማ በብዛት ቅቤ አይቀቡም። ያው ግን ይበላሉ እንጂ ቅቤ በብዛት አይጠቀሙም። ወደ ገጠር አካባቢ ከተማ ማለት ወደ ከተማ ማለት ነው። ሶሪ ወደ ከተማ አካባቢ በብዛት ቅቤ አይቀቡም ፀጉራቸው።
የተወሰኑ በቁጥር ናቸው ቅቤ የሚቀቡ ፀጉራቸውን ማለት ነው። ግን ቅቤ አሪፍ ነው። አንደኛ ለፀጉር እድገት፣ ለፊት ቆዳ፣ ለአይን ጥራት ራሱ እናቶቻችን ራሱ አሁን አይናቸው የሆነ ስሜት ስማቸው ቅቤ ስላልተቀባሁ ነው የሚሉ እና ቅቤ ለፀጉር እድገት፣ ለቆዳ ጥራት፣ ለአይንም ጥራት ቅቤ አስፈላጊና ወሳኝ ነው ማለት ነው። ስለዚህ እንግዲህ ቅቤ ለፀጉርም ለቆዳም ለአይንም ጠቃሚ ከሆነ ስለዚህ ምን ማድረግ አለብን? ቅቤን መጠቀም አለብን ማለት ነው። እነዚህ ጥቅሞች ቀላል አይደሉም አይደል? ስለዚህ ቅቤ ምን ማድረግ አለብን? መጠቀም አለብን። እንግዲህ ቅቤ እንደገና ደግሞ ለምግብነትም ይውላል። ቅቤ በብዛት አሁን ወደ ገጠር ቅቤ ቃተኛ ለመቅባት ትኩስ እንጀራ ሲጋገር በብዛት ወደ ገጠር ትኩስ እንጀራ ሲጋገር አዋዜ የሚባል አለ። እዚህ ሀገር ደግሞ እንደ ዳጣ ነው የሚባለው። እዚህ ሀገር ዳጣ ነው በብዛት ሲባል የምሰማው፣ ግን እኛ ደግሞ እዛ አዋዜ በሚል ነው የሚያውቀው። አዋዜ በቅቤ ብሎ ትኩስ እንጀራ ተቀብቶ ቃተኛ ይሰጣል። ቃተኛ መቅቢያ ማለት ነው። እንደገና ደግሞ እናቶቻችን ሲወልዱ ገንፎ የሚበሉበት የሚታረሱበት፣ ነገ እኔና እናንተ እናት ስንወልድ የምንታረስበት ማለት ነው። አያችሁ። ስለዚህ ቅቤ ብዙ አይነት ጥቅም አለው ማለት ነው። ስለዚህ ዛሬ ደግሞ ሰላም ቅቤ ማዘጋጀት ፈለገች፣ ፀጉሯን ቅቤ መቀባት ፈለገች። ስለዚህ ቅቤ ልታዘጋጅ ነው። ቅቤ እንዴት ነው ታዘጋጅ? ወተት የት አግኝተሽ ነው ቅቤ የምታዘጋጁ? መቼም እንደማትሉም ተስፋ አደርጋለሁ። የመዳም ቅመሞች ምናልባት ኢትዮጵያ ላይ ያሉ ማወቁን ሊሉ ይችላሉ። ወተት የት አግኝታ ነው ቅቤ ያዘጋጀሽ ምናምን ሊሉኝ ይችላሉ። መዳም ቅመሞች ግን በነገራችን ላይ የመዳም ቅመሞች የሚለውን ሀሳብ አልስማማበትም፣ ስም ማለት ነው። እኔ የድንግል ማርያም የኪዳነ ምሕረት የአማኑኤል የእጅ ስራው የእጅ ጥበቡ ነኝ እንጂ የመዳም ቅመም አይደለሁም። እና በመዳም ቤት ያላችሁ ታውቁታላችሁ። እንግዲህ ቅቤ የማዘጋጀው እኔ ክሬም ነው። ያው እንደ ወተት ነው፣ ግን በጣም ወፍራም ነው። ስታዩት ነጭ ነው እንደ ወተት። ከምን እንደሚዘጋጅ ባላቅም ምግብ ነው የሚሰራበት። እዚህ ሀገር በብዛት ምግብ ፓስታ ነው የሚሰራበት እና ክሬም ነው፣ ወፍራም ነው። ለምግብነት ነው የሚጠቀሙት። እኛ አበሾች ደግሞ ጎበዝ አይደለም፣ ቅቤ አውጥተን እንጠቀመዋለን። ዞሮ ዞሮ ግን ከወተት ነው የሚዘጋጀው። ከወተት እንዴት አዘጋጅተው እነሱ ወደ ክሬም ቀይረው እንደሚያዘጋጁት ባላቅም፣ ለእኛ ግን የሚሸጠው በክሬም መልክ ነው። ወፍራም ነው አለ። ወተት እዚህ ሀገርም በነገራችን ላይ ወተትም አለ። ወተት እዚህ ሀገር በብዙ እንግዲህ ኢትዮጵያም አለ። በነገራችን ላይ ወተት በዱቄት መልኩም አለ፣ በፈሳሽ መልኩም አለ። እዚህም እንደዛ ነው። እዚህ ደግሞ በፈሳሽ መልኩም አለ፣ በዱቄት መልኩም አለ፣ በክሬም መልኩም አለ ወተት ማለት ነው። ስለዚህ እኔ አሁን ቅቤ የማዘጋጀው ክሬም ነው። በክሬም አይነቱን ነው። እሱን ገዝቼ መጀመሪያ ግን መግቢያው ላይ ካያችሁት ካርቶን ነው። ስለዚህ ካርቶኑ ክሬም ነው። ወተቱን በክሬም መልክ ነው አዘገጃጅተው የሸጡልኝ። እሱን ለምግብነት ነው በብዛት የሚጠቀሙት። አረብ ሀገሮች በብዛት ለምግብነት ነው የሚጠቀሙት። እኔም ደግሞ እንግዲህ ለምግብነት ከምትጠቀመው አንዷን ትንሽ ናት፣ ትንሿ ካርቶን ናት፣ ትንሽዬዋ ካርቶን ናት። ግን ቅቤው ሲወጣ ለ2 ጊዜ ይሆናል። በጣም ብዙ ቅቤ ነው የሚወጣው። በተለይ ትልቁን ካርቶንማ ካዘጋጁት ለ4 ለ5 ጊዜ ነው የሚሆናችሁና፣ ስለዚህ እኔ ደግሞ የተጠቀምኩት ትንሹን ነው የተጠቀምኩትኝ። ስለዚህ ክሬሙን ቀዝቃዛ ውሃ ታዘጋጃላችሁ። ክሬሙን ከእንትኑ ላይ ማሽን ነው፣ በማሽን አሁን የሽንኩርት መፍጫው ማሽን አለ አይደለ? በሱ ነው የማዘጋጀው። የጁስ መፍጫው አለ፣ የሽንኩርት መፍጫውም አለ። ደስ ባላችሁ እናንተ በሚመቻችሁ ማሽን ማዘጋጀት ትችላላችሁ፣ ቅቤውን ማለት ነው። ስለዚህ እኔ ግን አሁን የጁስ መፍጫ ስላለ በጁስ መፍጫው ነው የተጠቀምኩት። የጁስ መፍጫው ውስጥ ክሬሙን አደረኩኝ። ከዛ ቀዝቃዛ ውሃ አደረኩበት። ከዛ ገጥሚፍ ፈጮት ማለት ነው፣ አዘጋጀሁት። ከዛ ራሱ ቆይቶ ቢያንስ ለ5 ደቂቃ ለ3 ደቂቃ ያህል ቆይቶ ቅቤ ይወጣል። ይኸው በዚህ መልኩ ቅቤው ይወጣል ማለት ነው። ይሄን እንግዲህ ለምትጠቀሙት ወዲያው እንትኑን ይሄን ወገሚቱን እጥብ አድርጋችሁ በቀዝቃዛ ውሃ ከእጃችሁ ላይ በጣም እንደ ኢትዮጵያ ቅቤ በነገራችን ላይ ከእጃችሁ ላይ ተሎ የሚለቅ አይደለም። አሁን የኢትዮጵያ ቅቤ ችግር የለውም፣
ይሄ ግን ያስቸግራል። እኔ እንጃ እጄ ላይ በጣም ነው የሚያስቸግረኝ። ለምን እንደሆነ ግን እንደ ኢትዮጵያ ሽታው እንደ ኢትዮጵያ ቅቤ ነው የሚል እንደ ኢትዮጵያ ቅቤ ነው። ያው ማጠኛ ባይኖረውም ሽታው ልክ እንደ ኢትዮጵያ ቅቤ ግን ደስ ይላል። ሽታው በጣም ነው ደስ የሚለው እና ስለዚህ በዚህ መልኩ ቅቤን አዘጋጅታችሁ እንደዚህ አድርጋችሁ ግፍፍ አድርጋችሁ መለየት ትችላላችሁ። እናንተ ይሄን እጃችሁን ከታችሁ ዳርና ዳሩን በጣታችሁ እንደዚህ ቅቡና አድርጋችሁ እጃችሁን ከታችሁ ጥቅል አድርጋችሁ አወጣችሁ በንጹህ አጥባችሁ ማዘጋጀት ትችላላችሁ። እኔ ግን እንትን ሳጥበው ያልቀረጽኩላችሁ አልተመቸኝም ነበረ። ምግብ እየሰራው ስለነበረ ስትዬ ይመታብኝ ስለነበረ ዝም ብዬ ነው እንትኑን የቀረጽኩላችሁ እንጂ በእጅ ሳጥብና እንዴት እንዳወጣሁት አላሳየኋችሁም። በቀጣይ ግን ሳዘጋጅ በደንብ አድርጌ አሳያችኋለሁ ማለት ነው። እንዴት ቅቤውን ከወገሚቱ ለይታችሁ እንዴት ማጠብ እንዳለባችሁ፣ እንዴት ደግሞ ራሳችሁን መቀባት እንዳለባችሁ አሳያችኋለሁ። እኔ ራሴ እየተቀባሁ ማለት ነው። ስለዚህ ዛሬ ግን በዚህ መልኩ ቅቤ አዘጋጅቻለሁ። እናንተም ባላችሁበት ሆናችሁ ቅቤ እንደዚህ እያዘጋጃችሁ መቀባት ትችላላችሁ። ጧት ምግብ እየሰራችሁም ሊሆን ይችላል። ከቻላችሁ ማታ ምናልባት ሰዎቻችሁ የማይፈቅዱላችሁ ከሆነ ሲወጡ፣ አሁን ስትወጣ በብዛት ማዘጋጀው ስትወጣ ታዘጋጁና ብትመጣባችሁ እንኳን እስከ አስቀምጣችሁ ቆይታችሁ አንድ አፍታ የሆነ ቦታ ወጣ ስትል ምን ታደርጉታላችሁ? ታወጡና ጥብጥብ አድርጋችሁ ለመቅረጽ ምናልባት እሷ ስትመጣ ለመቅረጽ ሊያስቸግራችሁ ይችላል እና እዚህ ላይ ተደበላልቆብኛል፣ ግን ይቅርታ። እና በዚህ መልኩ ማዘጋጀት ትችላላችሁ። በዚህ መልኩ ቅቤን አዘጋጅታችሁ መጠቀም ትችላላችሁ። ይኸው ካርቶኑ ይሄ ነው። አያችሁ፣ በዚህ መልኩ ነው ካርቶን የምትጠቀሙት። ይኸው ወተቱ በክሬም መልክ ነው። ስለዚህ በዚህ መልኩ አዘጋጅታችሁ እናንተ መጠቀም ትችላላችሁ። እስከዚህ ሰዓት አብራችን ስለነበራችሁ እጅግ አመሰግናለሁ። እናንተም ሰርታችሁ ተጠቀሙ። በመዳም ኩሽና ያላችሁ ፀጉራችሁን ተቀቡ፣ ራሳችሁን ጠብቁ ማለት ነው። በአዲስ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታችሁኝ።